ተይ በቃ እህቴ፣ ብዙ አልቅሰሻል መሰለኝ። እያዞረች ነው። ተረጋጊና ቁጭ በይ። ትንሽ አረፍ ብለሽ ኤፉዬ አምርራ አለቀሰች። ልጇን በማጣቷ በጣም ተስፋ ቆርጣለች። ከዚህ በኋላ የኔና ያንተ ዕጣ መጨረሻው አላማረም በማለት ናታንን ነገረችው። በስተ መጨረሻ ቢንያም በህይወት አለ። ቢንያም አሁን ላይ ፂን አግቷታል። በሌላ በኩል ደግሞ ናታን አሁን ላይ በህይወት አለ። ናታን ልጃቸውን የገደለባቸውን በህይወት እንዳመጣላት የጠየቀችው ሰው ማን ነው? ሰላም ሰላም፣ ቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ኤፉዬ መቃብሩ ልጇ መቃብር ውስጥ ሄዳ በጣም እያለቀሰች ነበር። የኔ ትንሽዬ ልጅ አንተ እኮ ምንም የምታውቀው ነበር አልነበረህም፣ ግን እንደዚህ ያደረጉ በማለት በጣም እያለቀሰች ነበር። መቋቋም አቅቷት ወንድሟ ከርቀት እየተከታተላለት ነበር። ነገር ግን ወንድሟ መቅረብና አንድም ሰው እንዳይከለክለኝ ስላለች ምንም መናገር አልቻለችም ነበር። በሌላ በኩል የእፉ አዲሱ አፍቃሪ ማን ነው? በጣም ዝንጥ ብሎ መጥቶ እሷን ለመርዳት ሲል የመቃብር ቆፋሪ መስሎ ነበር ከጎኗ የቆመው። ነገር ግን እሷ ከመቃብር ስትወጣ እንደምንም ቁማ ራሷን ሳተች። እሱ እቅፍ አደረጋት። ይህንን ሲያይ ዳግም እየሮጠ ሂዶ ወደ እሷ አብሮ ሊያግዘው ሞከረ። መጀመሪያ ላይ የሆነ ነገር ሌለው ነበር። ነገር ግን ሁኔታው እሷን እያገዛት እንደሆነና እያዞራት እንደሆነ ተመለከተ። በዛ ምክንያት ዳግም ምንም ሊናገር አልቻለም። በሌላ በኩል ሉሊት አሁን ላይ በጣም አብዳለች። ነገር ግን እውነት እንዳይመስላችሁ ሉሊት ለስራዋና እንዲሁም ያንን ቤተሰብ ለመበቀል ስትል የሆነ ተንኮል አስባለች። ካስታወሳችሁ ምግብ ገኒ እንዴት ትቀራለች? ምግብ ይዛልኝ እንዴት አትመጣም? ያበደ ሰው ማንኛውም ሰው ምግብ ሲሰጠው እንጂ እንዲህ አንድ ሰው በደንብ ሊያውቅ አይችልም። እስር ቤት እንዳትወረወር ብላ ያደረገችው ተንኮል ይመስለኛል። ናታን ከኢፉ ጋራ ልጃቸው በነበረበት ጊዜ ያሳለፉትን ጊዜ በደንብ እያስታወሰ በጣም ደስተኛ ሆነ። በስተ መጨረሻ ግን ልጃቸውን እንዳጡ ሲገባው የኔ ንግስት ኤፉዬ አለማስደሰት ያንችንና ደስተኛ ለማድረግ በጣም አዝኛለሁ። ደስተኛ ማን ይገባሻል፣ ደስታ ላንቺ በጣም ይገባሻል። ነገር ግን ምንም ደስተኛ ማድረግ አልቻልኩም በማለት ሊያባብላት ሞከረ። እሷ ግን እኔ እናንተ ከተገናኘን ሁል ጊዜ የሚገኘው ነገር ሁሌም የራስ የሆነን ነገር ማጣት ነው በማለት ናታን እንዲርቃትና ከዚህ በኋላ መለያየት እንዳለባቸው ሀሳቡን አመጣች። ናታን ግን በፍጹም አልቀበልም አለ። በስተ መጨረሻ መስተዋት ላይ ቁጭ ብላ ፍቅር እያለች ማሰብ ጀመረች። አዲስ ህይወት መጀመር አለብኝ ማለት ይመስላል። ነገር ግን ፍቅር የሚባል ነገር የለም። ፍቅርም ወደፊትም አሁንም የለም። እንዴ ፍቅር ብለሽ ፍቅር እያልሽ ልትታለል አይገባም። አንቺ እኮ ያፈቀርሽውና የወደድሽው ወንድምሽን ሊገለውና እንዲሁም በጩቤ የወጋው ነው። ስለዚህ ፍቅር የሚባል የለም ብል እያለች ከራሷ ከማውራት ጀመረች። ነገር ግን አሁን ላይ አቤል እሷን በጣም ያፈቅራታል። ሁኔታዎች ሁሉ ግራ እስከሚገባ ድረስ አቤል እሷ ቤት ውስጥ አለች ሲባል የሚያደርገው ነገር ጠፍቶታል። የኤፉ ዳግም አሁን ላይ ኤፉ በጣም ተጎድታ ሁኔታዎች መቀየር ባለመቻሉ በጣም አዝኗል። በሌላ በኩል ደግሞ የዚህ ሁኔታና ያቺ ጓደኛውና ሚስጥረኛው ጠንካራ ሴት የነበረችው በዚህ ልክ እየጠጣች እናቱን እያዋረደች እየተሳደበች ነው። እሷን ብቻ ሳይሆን የቤቱን ነው። ማንም ሰው እንዳናግራትና ምንም መስማት አትፈልግም። በደረሰባት የአይምሮ በሽተኛ እስከሚመስል ድረስ
አንዳንድ ጊዜ በደንብ ስታወራና በደንብ ሰላም ስትል ደህና ትመስላለች። ቀየር ብላ ደግሞ እራሷን ለማጥፋት ትሞክራለች። ይህ ሁላ ደግሞ በጣም ከባድ ነገር ነው። ናታን አሁን ላይ ምን ማድረግ እንዳለበት ግራ ገብቶታል። የእህቱ ነገር መጠጥ ቤት ብር ካለ ትሰጠኛለህ ወይስ አትሰጠኝም ብላ አቤልን ጠየቀችው። አቤልም ስለሚያፈቅራትና ስለሚወዳት እምቢ ማለት አልቻለም። ብሩን ሰጣት። እሷም መጠጥ ቤት ሄዳ በጣም እየጠጣች ነበር፣ ሰክራ መቆም እስከሚያቅታት ድረስ። ነገር ግን ቢኒያም መጥቶ እሱም መጠጥ መተው አለብሽ፣ ከዚህ በኋላ በጊዜ መግባት ይኖርብሻል በማለት ሲላት ነገሩ ግራ ገብቷታል። መጣህልኝ አይደለ? እኔም ሲጀመር ትተኸኝ እንደማትሄድ እኮ ደጋግሜ ነግሬያቸው ነበር፣ አልገባቸው አለ እንጂ እያለች ቢኒን ማዋራት ጀመረች። ነገሩ ህልም መስሏት ነበር። ነገር ግን ቢኒ ተሰውሮ እንጂ ትክክለኛ ቢኒው አልሞተም። ሞቶ የመሰላችሁ ብዙዎች አላችሁ። ነገር ግን አሁን ላይ ቢኒ በህይወት አለ። በስተመጨረሻ ኤፉዬ ናታን ጋራ የተወሰነ እዚህ ቤት ማረፍ አለብኝ፣ እዛኛው ቤት መሄድ ከሆነ ያንን ያፌትን ነው የሚያስታውሰኝ፣ እኔ ደግሞ ለተወሰነ ጊዜ እዚህ እንዲሆን ፍቀድልኝ በማለት ጠየቀችው። እሱም ምን እንዳለ ባላቅም ከባድ ነው። በሌላ በኩል ኤፉዬ እኔ እናንተ አብረን ከሆን መውለድም ሆነ አብሮ ህይወት የሚባለውን ነገር ማፍራት አንችልም፣ ምክንያቱም እኛ ደስተኛ እንዳንሆን እስከሚመስል ድረስ የተፈጠር ነው በማለት ነበር ናታን ያዋራችው። ከጥላ ጋር የምታወራ መስሏት ነበር። ነገር ግን እሷም አንዳንድ ጊዜ እንደ ህልም አድርጎ እንደዚህ አይነት ነገር ስለሚመጣብኝ ነው ብላ አስባ ነበር። ነገር ግን በፍጹም እንዳተሳሳተች በደንብ እርግጠኛ ነኝ። በፍጹም እብድ ሳትሆን አንዳንድ ሰዎች እንደ እብድ ተቆጥረው ሆስፒታል እንዲገቡ እያደረገ ይመስለኛል። ኤፉዬ በስተመጨረሻ ናታን አሁን ላይ ወስኜ ወደ ቤት መምጣት አልችልም፣ ነገር ግን እንደምንም አድርጌ ነገሮችን አስተካክዬ እመጣለሁ፣ ምክንያቱም አሁን ላይ በጣም ከባድ ሁኔታ ላይ ነኝ በማለት ነበር እየነገረችው። በስተመጨረሻ ኤፉዬ ሁሉንም ነገር ተስማማች። ለተወሰነ ጊዜ እዚህ እንደምትሆንና ነገሮችን እዚሁ እንደሚያስተካክሉ ናታን እባክሽን አንድ እድል ስጭኝ፣ ቢያንስ እንኳ ነገሮችን ለማስተካከልና እንደውም ህይወታችንን እየተስተካከለ ለማድረግ ግዴታ ጥንካሬሽ ያስፈልገኛል። አንቺ ካላጠነክርሽኝ እኔ በፍጹም ደካማ ነኝ በማለት ናታን አዋራት። አሁን ላይ አብዳለች። ከቀን ወደ ቀን ምንም አይነት ምግብም ሆነ ምንም አይነት ነገር አትጠቀምም። በየጊዜው የምጠጣው አልኮል ነው። ግራ ያጋባችው ከነ ነብሱ ነው የምፈልገው፣ ምንም አይነት ነገር እንዲነካው አልፈልግም በማለት ኤፉዬ ያዘዘችው ሰው ማን ነው? ያስ ሰው እንዴት ለኤፉዬ አሁን ላይ የናታንን ልጅ የገደለው ያፌት ይሁን ወይስ ቢኒ ግራ ገብቶናል። ነገር ግን ከቢኒ ጋራ ከባድ ችግር እንዳለባትና በፍጹም እንደማትለቀው በተደጋጋሚ እሰማለሁ። ሌላው ነገር ኤፉዬ በጣም ተጎድታለች። ምን ማድረግ እንዳለባትና ምን መሆን እንዳለባት ሁላ ጠፍቷታል። ምክንያቱም አሁን ላይ እየተወራ ያለውና እየሆነ ያለው ነገሮች ስላልተገጣጠሙ ኤፉዬ በልጁ ዓመት በጣም ተጎድታለች። ምን መናገር እንዳለባትና ምን መሆን እንዳለባት እንኳን መናገር አቅቷታል። አቤል አሁን ላይ በፂ ፍቅር ታውሯል። ምንም ጠይቀው ማጣት አይፈልግም። እሷ እንኳን ጠይቀው ቀርቶ አይደለም ሳትጠይቀው ማድረግ የሚፈልግ ነው። ሉሊት ትልቅ ተንኮል አዘጋጅታለች። አሁን ቤተሰቡ ላይ ከባድ ተንኮል። ምክንያቱም አሁን ላይ እኔ እንዳየሁት ከሆነ ታስታውሳችሁ የኤፉዬ እናት ምግብ ሰታ ስትመለስ ትኩር ብላ ስትመለከታት ነበር። ይሄ ማለት የተደበቀ የሆነ ነገር ያሰበችው አላት። እዚህ ጋ እንደ እብድ ራሷን የምትቆጥረው እስር ቤት እንዳትበሰብስ ነው። በሌላ በኩል ደግሞ በተሻለኝ ምክንያት የሆነ መድኃኒት ይኖራል።
ኤፉ አሁን ላይ ቤተሰቡ ምንም ሊችል አልቻላትም። በእያንዳንዱ ነገር የምታደርገውና የምታዝነው ነገር ቤተሰብን እያስቆጣ ነው። ኤፉ አሁን ላይ በህይወት ነው የምፈልገው፣ በፍጹም አንዳችም ነገር እንዲገደል አልፈልግም ያለችው ቢንያም ብለን ሁሉም ሰው ኮምቷል። ነገር ግን ቢንያም እንዴት የናታንን ልጅ ሊገል ይችላል? ይሄ ከባድ ምርምር የሚያስፈልገው ነገር ነው። ናቱ የእህቱን መታገስ ሲሰማ ምን እንደሚሰማው መገመት አይከብድም። ናታን ኤፉዬ ስላለቀሰችና እንድትሰብራ ደስተኛ ስላላደረጋት በጣም ከፍቶታል። ናታን እኔ ነኝ በዚህ ሁላ ጥፋተኛው በማለት ራሱን መውቀስ ጀምሯል። ገኒ ግን አንተ ምንም ጥፋት የለም አለችው። አሁን ላይ ኤፉ ጋራ የሆነ የተወሰነ ታርቀዋል። ነገር ግን መጨረሻው ከባድ ሊሆን ይችላል። ቢንያም አልሞተም፣ ተመልሶ መጥቷል። ተመልሶ ፂን ወሰዳት። በሌላ በኩል ናታንና ያፌት ሞተዋል ያላችሁ ናታንና ኤፉ በፍጹም ኤፉ አሁን ምን ማድረግ እንዳለባት ግራ ገብቷታል። ሁል ጊዜ ማልቀስ ነው። በሌላ በኩል ደግሞ ናታንን አቶ መኖር አትችልም። ከባድ ፈተና እንደሚሆን ምንም ጥርጥር የለውም። ህመምን እየታመመው ሰው ነው የሚያውቀው። ያንን ህመም ደግሞ እኔ ያውቀዋለሁ።